እንዴት ናችሁልን? እንደተለመደው ለየት ባለና በሌላ በቆንጆ ድራማ ተመልሰናል። እናንተም ላይክ እያደረጋችሁ ፊልሙን ተጋብዙልን። ፊልሙ ሲጀምር ይህ የምትባል ልጅ በሰርጓ ቀን ታማ እንደሞተች የተነገራት እህቷ ቀብር ላይ የተፈጠረውን ባለማመን ስሜት ስትገባ እናያታለን። ፊት ለፊቷ እህቷ ሊያገባ የነበረውን ፊን የሚባል ሰውና ወንድሙን ታያቸዋለች። እነሱም እህቷ ሞታለች ተብሏል ነበር እንዴ? እንዴት ነው በህይወት ልትኖር ቻለችው? በሌላ በኩል የነፊን ዘመድ የሆነ ልጅ ጋራ አብረው የምትሰራ ሴት ሄድና ሞታለች ተብሎ የነበረችው ልጅ እንደመጣች ተነግሮኛል። ይህንን ፊንን እህቴ ታማን የሞተችው የሚለውን የውሸት ዜና የማምኑ መስሏችሁ ከሆነ ተሳስታችኋል። ትክክለኛውን አሟሟቷን ንገረኝ እያለችው ያለ ወንድሙ ይደርስና ዘመዳቸው እንደመጣ አስነግረውም የኔቷ ሬሳ ውስጥ ደብቋታል። ዘመዳቸው እንደደረሰም የጠላቶቻቸው ቡድን አባል እንደሆነችና የነፊን እናት እንዳስገደለች ስላሰበ ሊበቀላት ቢፈልግም እሱ ግን መበቀል ካለብን እኛ እናደርገዋለን ይለውና ሲያስቸግረውን በጥፊ መታውና ሁለቱ ቡድኖች ሽጉጥ ይማዛሉ። ወንድሙም ሁለቱንም እንዲረጋጉ ያደርጋቸውና ዘመድየውን ይሸኘዋል። ይህን ከሳጥን ውስጥ ከመውጣቷ በፊት እህቷ ላይ የጥይት ምልክት አይታ ስለነበረ ፌንን ለምንድነው ስላሟሟቷ ዋሸኝ? ጠባሳ ሆነችዋለሁ እኮ ስትለው ራሷን ያስታትና ክፍል ወስዳታል። ስትነቃ ጠብቀውም አሁን አንቺ ራስሽ እውነቱን ንገሪኝ፣ ለምንድነው ሳትሞቺ ሞትሻል የተባልሽው? ወይስ አንቺንም እንደ እህትሽ ጠላቶቻችን ናቸው የላኩሽ? ስለምን ጠላት እንደምታወራው አላውቅም። ውጭ የሄድኩት ከአበዳሪዎቻችን ለማምለጥና ትምህርቴንም ለመጨረስ ነው ብላ ያገኘችው ነገር እያነሳች መወርወር ትጀምራለች። በመስኮት ልትዘል ስትል ቢዛትም እባክህ ልቀቀኝ፣ ስለ እህቴ ማጣራት አለብኝ ትለውና ይለቃታል። እግሯን ወለምሳላትም እየነከሰች ድሮ ላይ ፌንን ተወደው እንደነበረና ከእህቷ ጋር ሊጋቡ ስለመሰላት ወደ ውጭ ለመሄድ ተስማማች ታስታውሳለች። አሁን ላይም ያለቻትን ብቸኛ ቤተሰብ የነጠቃትን ሰው ለመበቃል ተወስናለች። ስልክ ለመደወል ስትሞክርም ሙሉ ከተማው ላይ የእሷ ፊት ተፈላጊ ተብሎ እንደተለጠፈ ታያለች። ለማምለጥ ማሰብ ከመጀመሯ በፊት ግን ኮማንደሩ ሰዎቹን ይዞ ፊት ለፊቷ ይቆማል። በበሩ አጋይታው ለማምለጥ ስትሞክርም እግሯ ላይ ተኩስባታል። ወዲያው ግን ፊልና ወንድሙ ደርሰው ከሰዎቹ ሊያስጥሏት ሲሞክሩ የዘመዳቸው ረዳትም ሰዎቿን ይዛ ትደርስና ይህንን ለመውሰድ ትሞክራለች። ይህም ጥግ ላይ ቆማ መጀመሪያ ከፌን ፍቅር የያዛት ከአበዳሪዎቿ በተመሳሳይ መልኩ ሲያድናት እንደነበረ ታስታውሳለች። ወንድማማቾቹም እጇን ይዘው ከቦታው ያስመልጧታል። ጠዋትን ተነሳችን ፌን ቤቱ ያመጣት ስለ እህቷ እንድታጣራ ብሎ እንደሆነ እያሰበች ያለ ወንድማሞቾቹ በሯ ላይ ይቆሙና በሩን ማን መክፈት እንዳለበት ይወያያሉ። ወንድምየውም ሀገር ሰላም ብሎ ሲከፍተው ይህ ፊቷ ላይ የነበረውን ጠረጴዛ ውርውራ ለትንሽ ትስተዋለች። ወንድምየው ተናዶም ማታ እኮ ቁስሽን እየጠረኩኝ ስንከባከብሽ የነበርኩት እኔ ነኝ፣ ምን ማድረግሽ ነው? ይቅርታ ፌን የከፈተው መስሎኝ ነበር ትለውና ቁርስ ከበሉ በኋላ ፌን ትኬትና ገንዘብም እየሰጣት ወደ መጣሽበት ተመለሽና ትምህርትሽን ጨርሺ ቢላትም ትቃወማለች። አልሰማ ብሎ ጥሏት ሲሄድም ተናዳ ትከተለውና ትከሻውን ትነክሰዋለች። አብደሻል እንዴ? ምን እየሰራሽ ነው? ከወንድምህ ጋር እንድጋጠም አድርገኝ፣ እሱ ማሸነፍ ከቻልኩኝ አታባረኝም። እሺ የሸሚዙን ቁልፍ መውሰድ ከቻልሽ። ወንድምየውም ብዬ ደግሞ ከስት ጋር አልደባደብ ነው እንዴ? ለነገሩን የምን አገባኝ፣ ማሸነፌ እንደሆነ አይቀርም፣ ግን መደባደብ ራሱ ትችያለሽ ብሎ ፊቷ ሲገተር በቡጢ ተቀምሰውና የፌን መሳቂያ ታረገዋለች። ተናደው ሲመታትም ፌን መሀላቸው ይገባል። ውርርዱ እንደተሸነፈች ሲያስቡም የገነጠለችውን ቁልፍ ታሳያቸውና አሸንፊ ያለው እንድቆይ ፈቀድክ ማለት ነዋ ብትሎም ወደ ውጭ ወስዳትና ሰማዩ ምን ያህል ደመና እንደሆነ ይታይሻል አይደለ? ኮከቦቹ እንዲበሩ ካደረግሻቸው ፈቅደልሻለሁ። እሱ ብቻ ሳይሆን ራስሽንም እንዴት መከላከል እንዳለብሽ አስተምርሻለሁ ሲላት ግራ ብትገባም አካባቢው ላይ የነበሩትን የሚበሩ ነፍሳትን አስተውላ ካሉበት ተነስተው እንዲበሩ ታረጋቸውና ሰማዩን በብርሃን ሞልታው ይኸው ይህንንም በሚገባ ተወጥቼዋለሁ ስትሎ አብራቸው እንድትቆይ ፈልገው ስለነበረ ደስ ብሎ ትስቃል። ሰዎቻቸውን የሚያሰለጥኑበትና የሚመሩበት ቦታ ሲወስዳትም እንደፈራች ያያትና አሁን መመለስ ከፈለግሽ ትችያለሽ። አይ ችግር የለውም እቆያለሁ። እሺ ምርጫው ያንቺ ነው ይልና ልብስ ሰጣታል። የምትቆየውም ከወንዶቹ ጋር እንደሆነ ስታይ ትፈራለች። ለመተኛት ብላ ስትገላበጥም አብሯት ከሚሰለጥኑት ውስጥ አንዱ እንዳልተኛ ታይና ስለፈራች ሌላ ማድሪያ ለመፈለግ ትወጣለች። ወንድማማቾቹም ስለ ስራቸው ሲያወሩ ይቆያሉ። ይህ በሩ ለማንኳኳት ብትፈልግም መልሳ ትተውና ግድግዳውን ተደግፋ ትተኛለች። ድምፅ ሰምተው ሲወጡም ፌንያትና ከድሮ ጀምሮ ይወዳት እንደነበረ እያስታወሰ ወንድሙ ሲመጣበትም የሱን ጃኬት አውልቆ ያለብሳታል። ለምን ራስን አላለበስካትም? እንደማትጨነቅላት ልታሳየት እየሞከርክ ነው እንዴ? ይህንን አይታ ከኔ ፍቅር ቢዛት ግን የለሁበትም ብሎ ሲያሽፍበት ኩራዝኑ ሰድና አጠገቡ አድርግላት። ይህ ከእንቅልፏ እንደነቃችም ኩራዝና ጃኬቱን ተመልክታ እየተቻኮለች ወደ ማሰልጠኛው ትሄድና ልምምዷን ለመጀመር ስትሞክር ማታ ሲፈጠባት የነበረው ልጅ መለማመጃ ጋር ተጠጋሽ በሚል ተርካሻ ምክንያት ገፍትሮ ይጥላታል። ሌሎች ወንዶች መስዋ ላይ ማሾፍ ሲጀምሩ ተናዳ ትገፈትረውና እኔም እዚህ የመጣሁት ለዓላማ ነው፣ እሺ በዛ ላይ ፌን የፈቀደልኝ ችግር ውስጥ ለመግባት ባትሞክር ይሻልሃል
እነ ፌን ጓደኛ እንዲሆናት የላኩት ልጅም ነገሩን ለማብረድ ይሞክራል። ፌንና ወንድሙም የተፈጠረውን በሙሉ ሲያዩ ቆዩና እሷን በጽራት አሳቦ ሌላ ክፍል ካላካት በኋላ ልጁን ይመታዋል። ልታጸዳ ሄደችበት ክፍል ውስጥም ለእሷ የተዘጋጀ አልጋ ታይና ፌን ስላሰበላት ደስ ብሏት በሳቅ ትሞላለች። ፌንና ወንድሙም እህቷን ማስታወሻ አግኝተው ዘመዳቸው እንዳለው ካድ እንዳልነበረች ይደርሱበታል። ከመሞቷ በፊትም አጎት ተብየው የውሸት ፎቶዎችን አሳይተውት እናትን ከገደሉበት ሰዎች ጋር አብራን የምትሰራው እንዳለውና ማገናዘቢያ ጊዜ እንኳን ሳይሰጠው እንደገደላት ያስታውስና በመታለሉ በጣም ይነድዳል። ኮማንደር የሆነ ወንድሙን ስለ ጉዳዩ ለማዋራት ሲያስብም የጃኬቱ ልትበልስላቸው ትሄድና እዛ ክፍል ውስጥ ዘግተው ምን እየሰሩ እንደሆነ ታስባለች። ስለቷ ፍንጭ የምታገኘውም እዛ ውስጥ እንደሆነ ስላመነች ለማጣራት ትወስናለች። በሌላ በኩል ዘመዳቸው የሚዝናናበት ቦታ ሄዶ የሆነችን ልጅ አፏን አፍኖ ያስጠጋትና የሚወዳት ልጅ ላይ ያየውን የአይን ቀለም ቢፈልግም እሷ እንዳልሆነች ስለገባው ይለቃታል። ወዲያውም ረዳቱ ትደርስና የይን እህት ገሎ ስለጠፋ አባቱ ታወራዋለች። ትንሽ ቆይቶም አባቱ ደውሎለት እንዲረዳው ይጠይቀውና የት እንዳለ ሊነግረው ስላልፈለገ ግራ ይጋባል። ይህ ስልጠናዋ ላይ ያለችን ፌን ወንድሙ እንዲያለማምዳት ይልከዋል። ወንድሙ የተባለውን ሲያረገን በመሃል ትመታዋለች። ፌንም ወንድሙን የሚንከባከብ መስሎ የእሷን ትኩረት ለማግኘት ይሞክራል። ወንድሙ ስለገባውን ፈገግ ብሎ ብቻቸውን ጥሏቸው ይሄዳል። ከብዙ ልምምድ በኋላም ይህ ብቁ እንደሆነች አስባ ፌን እንዲፈትናት ለማድረግ ብትሞክርም እሱ ላይ መድረስ ሳትችል ትቀራለች። ልዩ ቴክኒኮችን እያሳያት ሲቀራረቡም ልቧ መምታት ስለጀመረ ደንግጣ ትሸሸዋለች። በወንዶቹ ምክንያት ሻወር እየወሰድሽ አይደለማ፣ እኔ ጠብቅልሻለሁ፣ አሁን መግባት ትችያለሽ ብሎ ሲወስዳትም ውጭ ያለው 4 ወንድማማቾች እንደሆናችሁ ነበር የሰማሁት፣ ሌሎቹ የታሉ? አንዱ ባለፈው ያየሽው ያጎታችን ልጅ ነው፣ ሌላኛው ኮማንደር ነው። በስራው ምክንያት እኛም ብዙ ጊዜ አናገኘውም። ዘመዳችሁ ግን ጥሩ ሰው አይመስለኝም። ስለኔስ ምንድን ነው የምታስቢው? አንተ እንኳን ከላይ ጨካኝ ለመምሰል ብትሞክርም ውስጥ ግን ንጹህ እንደሆነ ይገባኛል ትለውና ሰዓቷ ሲወድቅባት ሁለቱም ለማንሳት እጃቸውን ይዘረጉና ሲነካኩ ፌን ልቡ መምታት ስለጀመረ ደንግጦ ይሸሻል። ድሮ ላይም ካየት ጊዜ ጀምሮ ስለወደዳት ሊያገባት የሚፈልገው ብቸኛ ሴት እሷ እንደሆነች ቢያስብም እህቷ እንዳይገባስ ጠይቃው ግን ይህ ችግር ውስጥ እንዳትገባ ብሎ በመስማማቱ ይቆጫል። ዘመዱም ቢሆን ሟቿን እህቷን የወዳት ስለነበረ ስለ እሷ እያስታወሰ ሲያለቅስ ረዳቱ ትመጣበታለች። ክፍሉ እንድትገባ ስላልፈለገም ተሸክሞ ያስወጣታል። ይህ ስልጠናዋ ላይ ያለችም ነገረኛው ልጅ ሆን ብሎ ከጓደኛዋ ጋር ይጋጭና ሊመታው ሲሞክር መሀል ገብታ ታስቆመውና ከእሷ ጋር መጣላት ጀምራሉ። አንገቱ ላይ ቢላውን ይዛም ከዚህ በፊት ነግሬህ ነበር አይደለ? እዚህ ያመጣኝ ፌን ነው። ይህንን ባህሪህን ሲያየው ደስ የሚለው አይመስለኝም ስትለው ፌንና ወንድሙ ያያቸዋል። ወደ ጓደኛዋ ተመልሳ ደህና መሆኑን ስታየም ወንድምየው ለሰራችው ነገር በምልክት ያሞግሳታል። ልጁም ወንድማማቾቹ እስኪወጡ ጠብቆ የሆነ ነገር ማቀድ ጀምራል። ፌንም ኮማንደር ወንድሙ ጋር ሄደው ያ እህት የከዳችን አይመስለኝም፣ ይልቁኑ ከሃዲው የገዛ ጎታችን ሳይሆን ቀረም እሷን ከገደለ በኋላ ጠፍቷል እኮ። ፎቶዎቹን ታዲያ እንዴት ልታብራራቸው ነው? ለማንኛውም ምን እያጣራሁት ነው። አሁን ላይ ምንም መወሰን አንችልም። ለምንድነው ግን እኛ የምንልህን ነገር የማታምነን ብሎ ተናዶ ይሄዳል። ተንኮለኛው ልጅ ማንም አለመኖሩን ተጠቅሞ ይህን ለማገት ሲሞክር ጓደኛው ይደርስላትና ይጎዳል። ልታስቆመው ብትሞክርም ስላልቻለችው እርዳታ ለመጠየቅ ስትወጣ ይከተላታል። ሊይዛት ሲልም እነ ፌን ይደርሱላታል። ልጁን ይዘውት ወጥተው ማንደላከው ደጋግሞ ቢጠይቁትም ሳይናገር ይቀራል። ፌንም ጀርባዋ ላይ የነበረውን ቁስል ለመጥረግ ሳልተመቸው ልብሱን መቅደት ትችላለህ፣ ችግር የለውም ትለውና ሲቀደው ግን ብዙ ስለሄደበት ይደነግጥና ጃኬቱን ይደርብላታል። አጠገቧ ተቀምጠውም እኔም የጀመርኩ ጊዜ እንዳንቺ ነበር የምፈራው፣ አንቺን በጊዜ ሂደት መልመድሽ አይቀርም። ከዚህ በኋላ የህይወቴ መሪ ራሴ እንደምሆን ቃል ገባልሃለሁ። በቀጣዩ ቀንም ወንድማማቾቹ ዘመዳቸው ጋር ሄዱና ያን ልጅ እንዲያመጣልህ የላከው አንተን አይደለ ብሎ ቢያፋጥጡትም ሊነግራቸው ስላልቻለ በመሃላቸው ጥል ይነሳል። ኮማንደር ወንድማቸው ሲደርስም በጣም ታሳፍራላችሁ፣ ወንድማማቾቹ ነን፣ በመሃላችን ጸብ እንደማያስፈልግ ስንቴ ነው መናገር ያለብኝ ብሎ ሁሉንም ይመታቸዋል። ዘመዳቸው ግን ረዳቱን በድብቅ ይህ ጋር እንድትሄድ ይልካታል። ፖሊሱን ይዘን እንደደረሰችም የዛን ቀን ምሽት የተኮሰባት ሴት እሷ መሆኗን እንዲያመልጥ ታረገው ብትሞክርም ፌን አስፈራርቶት ስለነበረ ሳይሳካለት ይቀራል። ይህም እግሯን ስለጎዳት እሷን በምላሹ እግሩን ጎድታ ታሰናብተዋለች። ልጅቷ ልትተኩስባት ስትሞክርም አብረዋት የሚሰለጡት ልጆች በሙሉ ከጎኗ እንደሚሆኑ ያሳዩትና አፍራ ትመልሳለች። ወንድማማቾቹ አንድ ላይ ተቀምጠው ያለም ልጅቷ ለዘመዳቸው ማሰልጠኛው ጋር መደበቋን ዳርጋግጣ ትነግረዋለች። ወንድሞች የጠላታችንን ተተኪ እንደደበቁ ታውቃለህ፣ ግን ነገሩ እንደዛ አይደለም። ለምርመራችን ስለፈለግናት የደበቅናት፣ በማይሆን ነገር የወንድሜን ጭንቅላት ለመሙላት አትሞክር። ተው እንጂ እንደዛ ከሆነ ለምን ከኔ ረዳት ጋር እንዲጋጠሙ አታረጓቸውም? የኔዋ ካሸነፈች ላልከው ምርመራ እሷን መላክ ትችላለህ። ይህን ግን ትሰጠኛለህ። የአንተዋ ካሸነፈች ደግሞ አባት የተደበቀበትን ቦታ እነግርሃለሁ ይለውና ፌን የተቻኮለ ወደ ማሰልጠኛው ተመልሶ የደህና መሆኗን ካረጋገጠ በኋላ እጇ ላይ ያለውን ደም ሲያጥብላት ፈገግ ብላ ታየዋለች።
ከሻወር እንደወጣችው ወንድሙ እና ምን አሰብክ? የልጅቷ እንድትገጥማት ልታረግ ነው? አይ ያ በጣም አደገኛ ነው። እሷን ችግር ውስጥ መክተት አልፈልግም። ይልቁኑ አጎቴ ከሃዲዎቹ ጋር እየሰራ መሆኑን ለማረጋገጥ የሆነ ሰው መላክ ይኖርብናል ሲል ሰሞኑን አልተወጣ ስትሞክር ይቀጣጠማሉ። ፊቷን በፎጣ ሸፍኗት ልብሱን ካደረገ በኋላም እዚህ ምን እየሰራሽ ነው? ሁሉንም ሰምቻለሁ። ውድድሩንም ለማድረግም ሆነ አጎት ጋር ለመሄድ ዝግጁ ነኝ። እሱን ልፈቅድልሽ አልችልም፣ ግን የእህትሽን ገዳዮች ማወቅ ከፈለግሽ ነግርሻለሁ ይልና ስለተፈጠረው ነገር ያስረዳታል። እሷም ሁሉንም ሰብስባ አሰልጣኟ እንዲሆን ስጠይቀውም ልጆቹም ይደግፏታል። ፌን ምርጫ ስላልነበረው ራሱ ላይ ሰልጥናት ይስማማል። ስልጠናውን ከጀመረች በኋላም ከፌን ጋር የበለጠ ይቀራረባሉ። ከቀናት በኋላም ስልጠናዋን ጨርሳ ለውድድሩ ዝግጁ ትሆንና ወንድማማቾቹ ከጎኗ እንደሆነ ያሳዩዋታል። ተዘጋጅታ ስትወጣም ሌሎቹ አባላትና ኮማንደሩም ይቀላቀሏቸዋል። ይህንም ፌንን እህቴ የምር ስለምትወድህ ነው እንድታገባት የጠየቀች። ወደኝ እንኳን አልነበረም እንድጠብቃት ፈልጋ ይመስለኛል። ስላት እሱም እንደማይወዳት ስለገባት እድል እንዳላት ማሰብ ትጀምራለች። ውድድሩ እንደተጀመረም ሁለቱም ሴቶች በጥሩ ሁኔታ እየተጋጠሙ ይቆዩና ከኪስ ውስጥ ግን ሰዓቷ ሲወድቅ ዘመድ ተብየው ያዩና ውድድሩን እሷ እንዳሸነፈች ተናግሮ ያስቆማቸዋል። በዚህም ደስ ብሏት ፌሌ ትጠመጠምበታለች። ምን እያደረገች እንደሆነ ሲገባትም ደንግጣ ትወርዳለች። መሬቱ ላይ ሌላኛዋ ተጋጣሚ ይዛ የገባችውን ስለት ወድቆ ያገኘውና ተናዶ ላይ ያናግራቸው ይሄዳል። ዘመዱም እንዳጠፋች አውቃለሁ፣ ግን እኔ ራሴ በራሴ መንገድ እንድቀጣት ፍቀድልኝ፣ ይቅርታ አድርግልን ብሎ ያረጋግዋል። ማታ ላይም ከጋራ ደስታቸውን ለማክበር ሄዱና እንድጠጣ አልፈቅድ ስላላት እሺ ቀድሞ በጣል እንወራረድና ካሸነፍኩ ትፈቅድልኛለህ ስትለው ይስማማል። ከሱ እኩል መሆን ስላልቻለችም ሁለት እጇን ተጠቅማ አስተጎትታው ይቀራረባሉ። ፈዞ ሲመለከታትም እድሏን ተጠቅማ ተጠላውና ጠረጴዛው ላይ የነበረውን ፍሬ አይኗ ውስጥ ስለገባ ቀስ ብሎ የነሳላት ይስቅባታል። ዘመድየውም የሚወዳት ልጅ እህት መሆኗን በሰዓቱ አማካኝነት ካወቀ በኋላ ሊጎዳት በመሞከሩ ይቆጫል። ረዳቱ ስትመጣም ከመጀመሪያው እህቷ እንደሆነ ታውቂ ነበር አይደለ? በጣም ክፉ ሰው ነሽ። ለምን አልነገርሽኝም? አሁን ሂጂ ሊላሽ አልፈልግም ቢላትም እሷ ግን እንደምትወደው ታሳየዋለች። በጥፊ መታወም ከዚህ በፊትም እንደምወድህ ነግሬህ ነበር፣ አንተ ግን ምንም ቦታ አልሰጠኸኝም። ከዚህ በኋላ ከአንተ ጎን መሆን አልፈልግም ብላው ትወጣለች። እኔንም ሲዝናኑ ቆይተው ቤተሰቦቿን እያስታወሰች ማልቀስ ትጀምር። እንድትረጋጋ ብሎ ብርቅርቅ ነገሮችን ይሰጣታል። ጠርሙሶቹን እያወረወሩ ሲስቁም እንዳይቆርጣት ብሎ ይከለክላትና የበለጠ ይቀራረባሉ። እሷም በድፍረት እንደምትወደው ታሳያውና እንቅልፍ ሲወስዳት እያየ ፈገግ ይላል። አስተኝቷት ሌድ ሲለም እጁን ይዛ እንዲቆይ ስለነገረችው አጠገቧ ይተኛል። ጠዋት ሲነሳ ግን ቀድማው ብትነቃም ባረገችው ነገር አፍራ እንደተኛ ስታስመስል ወንድሙ በሩን በርግዶት ይገባና ባየው ነገር ይገረማል። ሲወጡም እየሳክ ነበር አይቻለሁ። ከመቼ ወዲህ ነው እንደዚህ ተቀየርከው? መስሎ ነው ባክህ። ይልቅ ስትላክበት ነገር ንገረኝ። በአሁኑ የሰጠን አድራሻ ልክ ነው። አጎታችን እዛ ነው ያለው። ይህን መላክ እንችላለን ይለውና ቁርስ እያዘጋጀ ይጠብቃቸውና ወንድምየው እየሽፎባቸው ይበላሉ። ትንሽ ቆይቶም ከፌን ጋር ይወጡና እጇን ለመያዝ ቢሞክርም ፈርቶ ይተዋል። መንገድ ላይም ጠርሙሶች አይታ ለመስበር ስትሞክር ሳይሳካላት ይቀራል። የተሻለ ኢላማ እንዲኖራት ቢረዳትም ደግማ ትስታውና አጫዎቿ ስትስቅባቸው ፌን ተናዶ ኢላማውን ይመታውና ያገኘውን ሽልማት በሙሉ ይስጣታል። እዚሁ ጠብቅኝ እሺ እመልሳለሁ ብላት ዞር እንዳለም ዘመዱ ሄድና ይወስዳታል። ፌን ሲመለስም ቦታው ላይ ስላላገኛት ተጨናንቆ ይፈልጋታል። ዘመድየው እግሯ ስር ተንበርክኮ እህቷ የሰጠችውን ሰዓት እያሳያት የእሷ እህት መሆንሽን አላውኩም ነበር። በእኔ ምክንያት ከተጎዳሽ ይቅርበኝ። መጀመሪያ እህትሽን ሳገኛት ባህሪን ስላልወደደችው እንጣላ ነበር። ቀስ በቀስ ግን የተቀራረብን ጓደኛሞች ሆነን እኔ ወዳት ነበር። እሷ ግን እንደሚሰማት ግን መጠየቅ አልቻልኩም እያላት እያለ ፌን ደርስና የዘመዱን ጠባቂዎች በሙሉ ዘረሮ እሱንም ይዛውና እንዴት ብትደፍር ነው የምታግታት? አይ አግቶኝ አይደለም፣ ይቅርታ ልጠይቀኝ ነው ያመጣኝ። በዛ ላይ እህቴ ተወደው የነበረው ሰው እሱ ነው። የምርሽ ነው? እህትሽም ተወደኝ ነበር ብሎ ይደሰታል። ፌንም ይህን ይዘዋት ይወጣል። ብዙም ሳይርቁ ግን መኪናቸው ተበላሽተው ይቆማሉ። ወዲያውም አጎትየው የላካቸው ሰዎች ከበዋቸው ሊያጠቋቸው ሲሞክሩ ፌን መኪና ውስጥ ቢዘጋባትም ሽጉጥ ይዛ ትወጣና አንድ ላይ መከላከል ጀምራሉ። ወንድሙ ደርሶላቸው የሚያድናቸውና ወደ ቤታቸው ይመልሳሉ። አጎታቸው የደረሰው ጥቃት ሳክተውለት እንዲዘናጋና እሱን ለማጥቃት እንዲያመቻቸው ይነጋግራሉ። ይህ ልብሷና ጌጧ እንድትመርጥ ሲወስዷትም ሱቅ የነሱ መሆኑን ባለማውቋ ትገረማለች። አጎትየው የሄደበት ፓርቲ ላይ ኮማንደሩ ወንድማቸው በሄደም አጎትየውን ሳያዩ ይቀራል። ይልቁኑ ድሮ ፍቅረኛው የነበረችውንና በምን ምክንያት እንኳን ተጣላችሁ ያልገባው ልጅ ያትና አንቺ እዚህ የምትኖሪ ከሆነ አብሬያችሁ መስራት አልፈልግም ቢላትም አጎትየው እንድታሳምነው ስለላካት አሁንም እሱን ለመቅረብ ሙከራዋን ትቀጥላለች። ብርጭቆን ፊቷ ላይ ሰብሮም ተናግሬያለሁ፣ አንቺ ካለሽ አብሬያችሁ መስራት አልፈልግም ብሏት ይወጣል። ይህ ቀሚሷን እየሞከረች ለፌንስ ታሳየው ስለወደደው ያፈጥባታል። ወደ እሱ ለመጠጋ ስትሞክረን ፊቷ ላይ ያለውን ዕቃ ስላላያችሁ ትጋጫለች። አቅፎ ወንበር ላይ ያስቀምጧትም የጆሮ ጌጧ ሊያረግላት ሲሞክር ፊቷ ላይ የነበረውን ጨርቅ ይበርና ይቀራረባሉ።
ወንድሙ ሲመጣባቸው ግን ደንገጣ እየሮጠ ትወጣለች። ትንሽ ቆይቶም ሶስቱም አንድ ላይ ሰበሰቡና የሚያደርጉትን ይወያያሉ። ወንድሙም እንዴት መደነስ እንዳለባት ሲያስተምራት ይቆይና ስትደንስላቸው ፌን ፈዞ ይመለከታታል። ወንድሙም ይሄንን ችለሽዋል፣ ግን ከሌላ ሰው ጋር ደግሞ እንዴት መደነስ እንዳለብሽ መማር አለብሽ ብሎ ሲጠጋትም ፌን አይ እሱን ያሳያታለሁ። በመጨረሻ ሜን ወደ መዝናኛው ይልኳታል። የወንድማቸው ፍቅረኛ የነበረችው ሴትም ታያትና ከዚህ በፊት እንዳገኘቻት አስታውሳ ይቺ ልጅ ከሳምንት በፊት አግኝቻታለሁ፣ ለምንድነው ታዲያ ከሴቶቹ ጋር የመጣችው ስትል ዘመዳቸው ይደርስና እኔ ነኝ እዚህ እንድትሰራ ያመጣኋት ይላቸውና ስላመኑት እንድትገባ ይፈቅዱላታል። ኮማንደሩን ፍቅረኛውን ከሌላ ሰው ጋር ያያትና ቀንቶ ጥሏቸው ሲወጣ ትከተለዋለች። እየዘነበ ስለነበረም በአንተ ጥላ መጠለል እችላለሁ ብላ ስትጠጋው ጥላውን ሰጥተዋት ይሄዳል። ያጎታቸው እንዳየችው ልትገለው ብትፈልግም ዞሮ ሲያት ግን ሀሳቧን ትቀይራለች። እሱም አዲስ ከመጡ ሴቶች መሃል ሰላይ እንዳለ ስለጠረጠረ ሁሉንም ያስጠራቸዋል። ወንድሙም የተፈጠረውን ለፌን ይነግረውና ወደዛው መሄድ ጀምራሉ። ሰውየው ከጀርባቸው ላይ ያለውን ንቅሳት ሲያየም ይህ እንደሌላት ስለምታውቅ ፌን በመከራት መሰረት ማጥቃት ትጀምራለች። እነ ፌን ሲደርሱም አንቺ እጅሽን ማቆሸሽ አይጠበቅብሽም እኔ አስተካክለዋለሁ ቢላትም ለእህቷ መበቀል ስለፈለገች ታጠቃዋለች። ዘመዱ እንደደረሰም እንዲያመልጡ ይረዳቸዋል። ዋናዎቹ ውስጥ ጠይቁትም አባቱን የጎዳው እሱ እንደሆነ ያስመስላል። ወንድማማቾቹ ጋር ሲሄድም አዝኗል ብለው ቢጨነቁም እሱ ግን ከልጅነቴ ጀምሮ እኔንና እናቴን እየደበደበ ከማሰቃየት ውጪ ምንም ላላደረገልኝ ሰው ላዝን አልቻልኩም ይላቸውና እንደ ድሮ ጓደኛሞች ይሆናሉ። የኮማንደሩ ፍቅረኛ በድጋሚ አብሯት እንዲሰራ አልታሳምነው ስትሄድም መጀመሪያ ለምን ጥለሽኝ እንዴት ልታብራሪልኝ ትችያለሽ? አለበለዚያ ግን ከዚህ በኋላ ፊቴ እንድትቆሚ አልፈልግም ይልና ራሱ ላይ ስተኩስ ታዝናለች። በጣም ታናሽ እህቷን ይዘው እያሰቃዩዋት መሆኑን መናገር ባለመቻሏ የምታደርገው ለመቀበል ትወስናለች። የጋራ ሄዳ እንድትዘጋጅ ይረዳቻት። አሁን የምታገኘው ሰው የማይወደውን ነገር የምታደርጊ ከሆነ ወዲያውኑ የሚገልሽ ተጠንቀቂ ትላትና ፌንም ስለ ሰውየው ባህሪ እንደሰማ የአደጋ ላይ እንዳለች አስቦ ለድናት መሄድ ጀምራል። እንደደረሰ ሜድና መሆኗን በምልክት ታሳየው ተረጋግቶ ይጠብቃታል። ወዲያው ግን መብራቱ ይበላሽና ሁሉም እንዲወጡ ይነግራቸዋል። ይህ ለሰውየው ዳንሷ ከቀረበች በኋላ እንድታጠቃው ነግሮ የሰጣትን ቢላ በትክክል ስለተጠቀመችበት ደስ ብሎት አብሯቸው ለመስራት ይስማማል። የላከቻት ልጅም ይህን ስትሰማ ደስ ብሏት በጣም ጥሩ ስራን የሰራሽው፣ እንዲያውም ለዛሬ ረፍት ሰጥችሻለሁ ቤት ሂጂ ስትላት ደስ ብሏት ወደ ፌን ጋር ትሄዳለች። እንዳገኘችም ታቅፈውና የተፈጠረውን ነግራው እና ደግሞ በጣም ወድሃለሁ ስትለው ወንድሙ በድንገት ስለመጣ በንዴት የተመለከተው አሁን በዚህ ሰዓት መምጣት ነበረብህ። ኮማንደሩና ፍቅረኛውን ቢሆን መልሰው አንድ ላይ ይሆናሉ። እሷም ስለ እህቷ ትነግረዋለች። ታዲያ ለምን ቀድመሽ አትነግሪኝም ነበር? በባዶ ሜዳ ስናደድብሽ ነበር እኮ። ከዚህ በኋላ ግን በምችለው ነገር ሁሉ ረዳሻለሁ ብሎ ቃል ይገባላታል። ወንድማማቾቹም ኮማንደሩ ከልጅቷ ጋር ደጋግሞ መገናኘቱን ሲሰሙ ከአጎታቸው ስራ ጋር ለመተባበር የወሰነ ስለመሰላቸው ይነድዳሉ። ይህ ያሳመነችው ሰውና ዋናው አለቃም ስምምነታቸውን ለመፈራረም ቢገናኙም ሳይስማሙ ይቀሩና ዋናው አለቃ ሰውየው ላይ ተኩስበታል። ፌንም ይህ ለማዳን ሰውየውን አይቶት ቢደነግጠም ምንም ሳይናገር ይህም ብቻ ይዘዋት ይወጣል። እንደሚወዳት ሊነግራት ሲልም ሰውየው ጥበቆቹን ይልክባቸውና ከባድ ጥል ይነሳል። ተዳክመው ሊወድቁ ሲሉም ወንድሙ ሰዎቹን ይዞ ይደርስና ያድናቸዋል። ፌን ቤት እንደተመለሰ የድሮ ፋይሎችን አገላብጦ ይህን አባት ፎቶ ያገኘውና ጠላታቸው የሆነው ሰው እሱ መሆኑን ያረጋግጣል። ወንድሙም አሁን ምንድነው የምታረገው? የምትወዳት ሴት ልጅ አባት ጠላታችን ነው እኮ። ኮማንደሩም አባት ተብየውን ያገኘውና አብሬህ እንድሰራ ከፈለግ ፍቅረኛዬንም ሆነ እህቷን ትተዋቸዋለህ። እሺ ግን እህቷ ገና ሕክምናውን አልጨረሰችም። ስትጨርስ ግን ትለቃታለህ፣ ቃል ግባ እና ደግሞ ከማን ጋር እየሰራው እንደሆነ ማወቅ ፈልጋለሁ ይለውና ሞክሱን ሲያወልቀው ይህ አባት መሆኑን ወዲያውኑ ስለገባው ይደነግጣል። ፌንሜን አሁን ውጭ ሄደሽ ትምህርትሽን የምትጨርሽበትና አዲስ ህይወት የምትጀምሪበት ጊዜ ደርሷል። እንዴት ልትልከኝ ታስባለህ? አትወደኝም ማለት ነው? እወድሻለሁ ብዬሽ ነበር እንዴ? ብልሽ ራሱ እኮ ሰው ነኝ፣ ሀሳቤን እቀይራለሁ። አሁን ላይሽ ራሱ አልፈልግም ስላት አዝና ታለቅሳለች። ምን ያህል በመጎዳቴ እንዳዘንካች ነበር እኮ ደስተኛ ልታደርገኝ የፈለክ መስሎኝ ነበር። ለምንድነው አሁን ሀሳብን የቀየርከው ብላ ስታለቅስ ብታሳዝነውም አባቷ ልጁ እንደሆነች አውቆ እሷን ከመውሰዱ በፊት ግን እራሷ የፈለገችበትን ምርጫ ብትሄድ የተሻለ እንደሆነ በማሰብ በውሳኔው ይጸናል። እሷም ለመጨረሻ ጊዜ እንደምትወደው ታሳየውና እሺ እኔን የማትፈልገኝ ከሆነ እዚህ ቆይቼ ላሳዝንህ አልችልም፣ ደህና ሁን ብላው ትወጣለች። ወንድሙ ሊያስቆማት ቢሞክርም መልስ ሳትሰጠው ትቀራለች። ፌንም ችግር ውስጥ እንዳትገባ ስለፈለገ እንዲከተላት ያደርገዋል። እሷ ግን ከዚህ በኋላ ከነሱ ጋር ምንም ግንኙነት እንዳይኖራት ስለፈለገች ትደበቀዋለች። በጣም እየዘነበ ስለነበረን ፈርታ ራሷን ስታለች። ስትነቃም ራሷን አባቷ ቤት ታገኘዋለች። እሱም ፊት ለፊቷ ተቀምጦ አትደናገጭ አባትሽ ነኝ ስላት በድንጋጤ ደርቃ ትቀራለች። ያመንሻቸው የፌን ቤተሰቦች በሙሉ አጭበርባሪ ናቸው። እህትሽንም የገደሏት እነሱ ናቸው። እንዴት ታምኛቸዋለሽ?
በስራ ምክንያት ተጣላን ብቻ እኮ ነው ሙሉ ቤተሰባችንን ያጠፉት ቢላትም እሱ እየሄደ ያለበት መንገድ ልክ እንዳልሆነ ስለምታውቅ አባቷ የበቀል ሀሳቡን እንድትቀላቀል ስጠይቃት እንዳይጠረጥራት ብቻ ብላ የተስማማች ታስመስላለች። አባቷም ለኮማንደሩ ደውሎ ማሰልጠኛ ቤቱን ከወንድማማቾቹ እንዲቀማ ይነግረዋል። ከይ ጋር አሁንም ወደ ማሰልጠኛው ሲሄድም የፌን ለሽጉጥ ትደቅንበትና ይህንን ቦታ ለኛ ትለቃለህ አለበለዚያ ግን መሞት አይቀርም ስትለው ሽጉጡን ያስጥላታል። እሷን ቢላዋን ታወጣበታለች። የአባቷን ሰዎች ለማሳመን ያደረገችው ነገር እንደሆነ በምልክት ስታስረዳው ማሰልጠኛውን ለመስጋት መስማማቱን ያሳውቃቸዋል። እሷም እንደወጣች ከእህቷ ጓደኛ ጋር ትገናኝና እንዴት ይህንን የወንጀል ቡድን ማስቆም እንዳለባቸው ትወያያለች። በቀጣዩ ቀንም ኮማንደሩ የፍቅረኛ እህት ከዓመታት በፊት እንደሞተችና የአባት እያታለላቸው እንደሆነ ይደርስበታል። ፌንና ድብቅ ቦታ ለመገናኘት በሄዱም የሆነ ሰው ሲከተላቸው ያዩና መጣላት ጀምራሉ። ወንድምየው የሚከታተላቸው ሰው መዘናጋቱን ተጠቅሞ ዘርሮ ይጥለዋል። እንዳዩትም መጣላታቸውን ያቆማሉ። የማልቀስ ትጀምርም ይቅርበኝ፣ በጣም ነው የምወድሽ፣ ምንም የማውራት መብት የለህም፣ አባቴ ማን እንደሆነ ካወቅ ለምንድን ያልነገርከኝ? ትንሽ ቆይቶም የእህቷ ጓደኛ ትመጣና እንዴት አድርገው ሙሉ ቡድኑን ማፍረስ እንዳለባቸው ወያያሉ። የኮማንደሩ ፍቅረኛም ብትሆን የእህቷ መሞት ስለደረሰችበት በጣም አዝና ስታለቅስ ኮማንደሩ የጻናትና ምንም እንዳትጨነቂ ለሰራው ነገር በሙሉ እናስከፍለዋለን ይላትና በቀጣዩ ቀንም አባትየው ጋር ፊት ለፊት ተጋፍጠው ሽጉጥ ይማዛሉ። የኮማንደሩ ረዳት የነበረው ልጅም እንደከዳው ሲያውቅ ይገረማል። እርስ በርስ የታኮሱም ኮማንደሩ ብቻ ይተርፍና የተጎዳች ፍቅረኛውን ይዘው እንደወጣ ወዲያውም ዘመዳቸውን ተወደው የነበረችው ልጅ የቡድኑ አዲስ መሪ ተደርጋ ስለተመረጠች ቦታውን ለመቆጣጠር ትሄዳለች። ይህ አባቷ ሞት ስትሰማም ያን ያህል ግንኙነት ባይኖራቸውም ታዝናለች። የኮማንደሩ ፍቅረኛም መሞቷ እንደማይቀር ስለገባት ፀሐይ ስትጠልቅ ማየት እፈልጋለሁ ይዘኸኝ ሂድ ትለውና አዝሎ እየወሰዳት ትከሻው ላይ ትሞታለች። በዚያ ዝኖም በየመንገዱ ሲወላገድ የሚሆኑ ሰዎች ላይ ጠቆት ይሞክራሉ። ወንድማማቾቹ ሚያቸውና ታላቃቸውን ተባብረው ያድኑታል። አብሯቸው እንዲሄድ ቢፈልጉም እሱ ግን ከዚህ በፊት የምትሉኝን አልሰማም ብዬ ሳስቸግራችሁ ነበር፣ ለእኔ ፍቅራችሁ አይገባኝም ብሎ ይደበቃቸዋል። በሌላ በኩልም የእሱ ረዳት የነበረው ልጅ ቢተኮስበትም አዲሷን መሪ ሳዳናቸው ከእሷ ጋር ሆኖ ሌሎቹን የቡድን አባላት መምራት ጀምሯል። ፊንም ልጅቷን መመለስ እንደሰማ ዘመዳችሁን ያገኘውና ያቺ ልጅ አንተን ተወድህ ነበር አይደለ? ምናልባት ለዛ ነው ተመልሳ የመጣችው፣ ሄዳህ አናግራትና የምታውቀው ነገር ካለ ማወጣጣት ብሎ ይልከዋል። አግኝቷት ለስራቸው ለማወቅ ሲሞክርም ፍቅረኛ ለመሆን ከተስማማ ሁሉንም እነግርሃለሁ ብትለውም ይገፈትራታል። እሺ ፈቃደኛ ስትሆን መምጣት ትችላለህ፣ ጠብቀሃለሁ ብላ ጥላው ትወጣለች። እሱም ወደ ቤት ተመልሰው የተፈጠረውን ይነግራቸዋል። ወንድምየውም እና ምን ችግር አለው አብረሃት አትሆንም ነበር እንዴ? ድሮማ አንተ ምንም አይገባህም፣ ዞር በልልኝ። ፌን አንተ ብትሆን ምን ታረጋለህ ስለው ይህንን መልሱ ለመስማት እያፈጠጠችበት ስለነበረ ለምንድን ነው እኔን የምትጠይቀኝ? እንደዚህ አይነት ነገሩ ሲጀመርም አልገባም ይለውና መፍትሄውን መወያየት ይጀምራሉ። በነጋቷም ልጅቷ ጋር ሄዶ በምትለው መስማማቱን ያሳውቃትና መረጃዎቹን ይቀበላታል። እነ ፌንም ተሰባስበው እቅዳቸውን ቢተገብሩም ልጅቷ የሰጠቻቸው የተሳሳተ መረጃ ስለነበር ይሸወዳሉ። በፊት እንዳቀደችው ሜን ታግታትና እስካሁን ፍቅረኛሽ ደርሶ ካደነሽ እናያለን፣ ከአንቺና ከእቃዎቹ ማንን ይመርጥ ይሆን ብላ ታሽፉባታለች። እነ ፌንም ተደብቀው የነበሩትን ህገወጥ እቃዎችን ያገኟቸውና ሊያወድሟቸው ጥል ይጀምራሉ። ልጅቷም የሌማ ሹፋን ትቀጥላለች። ይህም ለምን ባለፈው ያልጨረስነውን ግጥሚያ አንቀጥልም ወይስ ፈራሽኝ? ከአንቺ ጋር የምጣላበት አቅም የለኝም፣ ጠባቂ ይጨርስሻል ስትላት ዘመዳቸው ደርስና ያስመልጣታል። ጥበቃው ሲደበደበው አላስችል ብሏት ታስቆመውና ለእኔ የምትጨነቅልኝ ብቸኛ ሰው አንተ ነበርክ፣ ለዛ ነው የምወድህ ትለዋለች። የእህትየው ጓደኛም ደርሳ ላጠፋችሁ ነገር መቅጣት እንዳለባት ስትናገረም ሊከላከልላት ይሞክራል። እሷም አይ ለሰራውት ስራማ መቅጣት አለብኝ ብላ ተከተላቸው ትሄዳለች። ይህ እንደወጣችም ስጠብቃት የነበረው ፌንን እያቀፈችው አይ አይደል እንደሚሳካልን ነግሬህ ነበር። በቀጣዩ ቀንም የወንድማቸውንና የፍቅረኛውን ቀብር ክብር ባለው መልኩ ያካሂዳሉ። ከአመታት በኋላ ፌንና ከቆንጆ ልጃቸው ጋር በደስታና በፍቅር ህይወታቸውን ሲመሩ እያሳየን ፊልሙ ይጠናቀቃል።